ችግሮችን አይወድም። እኔ ችግሬን በሳቄ ነው። ለምንድን ነው በሳቅሽ ችግርሽን የምትሸፍኝ? ዋይ ሶሻል ሚዲያሽን ዘግተሽ አንተ ምን አልክ የኔ ጌታ ብለሽ ከራስሽ ጋራ ጉድለትሽ ጋር ፋይት ማታረግ? ገና ለገና ያቺ የሰፈርሽን ልጅ ለማናደድ ማን አባቱ ደስ ይበለው ደግሞ ከፋትማ እንዲሉኛል አሉ አላሉ ምን አገባቸው? እነዛ አብሮ አደግ ጓደኞችሽ፣ እነዛ ሚንዚዎችሽ፣ እነዛ የኤክስሽ እህቶች ምናልባትም ያንቺ አክስቶችሽ ምናምን እነሱ ኦ ማይ ጋድ ደስ ይቺ መላጣ ያለፈላት ምናምን እንዲሉሽ ነው። ለምን ምስቁት? ለምንድን ነው ችግራችሁን በሳቅ የምትሸፍኑት? እስ ኖርማል አይደለም። አስመሳይ ናችሁ። እኔ በእናንተ ቦታ እኔ ደስ ካላለኝ ቪዲዮ አልቀርጽም። አንድ ነገር ልንገራችሁ፣ በህይወቴ ነገር ጭንቅላቴ ላይ ከገባ እኔ ቪዲዮም የመቅረጽ የመጨፈር ሞራል የለኝም። በቀን 5 ቪዲዮ ከፖስተትኩኝ ወይ አባቴ ጋር አውርቻለሁ፣ ወይ ከልጄ ጋር ደስ የሚል ነገር አውርቻለሁ፣ ወይ ከእህቴ ጋራ ከልጅነት ጀምሮ ያለ ወሬያችንን ቀደዳችንን አውርተናል። ከዛ እንመረቅናለሁ። 5 ቪዲዮ ለቅብሻለሁ በቀን። የጴንጤ ሊሆን ይችላል መዝሙሩ፣ የኦርቶዶክስ ሊሆን ይችላል፣ ጭፈራ ሊሆን ይችላል፣ የጾምና የፍስግ አርብና ሐሙስ የሆነ ቪዲዮ እለቅልሻለሁ። አይሽ ኦቨር ደስተኛ ስሆን ካልሆነ እኔ ቲክቶክን መግባት አልፈልግም። አይሽ እግዚአብሔር ደግሞ ይረዳል። አንዳንዴ ለእግዚአብሔር እጅ መስጠትም እኮ ጥሩ ነው። የሆነ ነገር እየጨነቀኝ ከባድ ጭንቅላቴ ውስጥ ገብቶ ቴንክ ዩ ፎር ዚስ ዋን ቴንክ ዩ ፎር ኤቭሪቲንግ ፎር ዩር ጊፍትነስ ቴንክ ዩ ጋድ ቴንክ ዩ ፎር ማይ ላይፍ እያልኩኝ ለአንቺ ከማስመስል እጅን ሰጥቼ ለመድኃኔዓለም አንተ ምን አልክ ጌታዬ፣ መንገድ ምራኝ፣ አብራራልኝ፣ በቃ ብሎክ የሆነውን ጭንቅላቴ ምራኝ። ለጠቢቡ ሰለሞን ጥበብን የሰጠ በቃ ልቤን ብርሃን አድርገው፣ ማስተዋል ስጠኝ። ማስተዋል ያድናል ብልሃት ይከልላል ብለህ አይደለ? የታለ የኔ ማስተዋል? ወዴት ላስተውል? በቃ ውሳኔ ጥሩ ካልሆነ ልቤን ተው በለው፣ እንድፈራ አድርገኝ። ውሳኔ ትክክል ከሆነ ደግሞ አደፋፍረኝ ብላችሁ እጃችሁን ከሰጣችሁ እመቤቴን ነው የምላችሁ፣ እግዚአብሔር በጣም መልካም አባት ነው። ቢያንስ ውሳኔሽ ላይ በይ ትክክል ነሽ እንዲልሽ ያደርጋል። ወይ ደግሞ ፍርት ብለሽ ያን የወሰንሽው ውሳኔ ከዛ እንድቀሪ እንኳን ተውኩት እንድትይ ያደርግሻል። እኛ ግን ምንድነው የምናደርገው? ሙስሊማ ተጠመጠማለኝ አላህዬ አላህዋ አልহামዱሊላህ ፎር ኤቭሪቲንግ። የውሸት የሆነ ሰው ሲሞት እኔም ልመጣ ነው እኔም ልከተልሽ ነው ወላሂ አሁን እኔ ያለሁበት ሁኔታ ነው። ፔጇ ላይ ስትገቢ የጉራማት ለጓደኞቿ የምታስተላልፍ መልእክት ይመስላል። ትመጫለሽ ትሰስል ፈጣሪዬ በረከቱና ወረደልኝ ደስ እያለኝ ነው በጣም ደስ እያለኝ ነው። ከሳምንት በኋላ ራሷን አጠፋች። ዋይ ለምን ታስመስያለሽ? ጎረቤቶችሽ እንዲናደዱ፣ እነዛ ቆርቆንዳ ጓደኞችሽ እንዲናደዱ። ዋይ በቃ ደስ አላለሽም። መፖሰትም ግዴታ አይደለም። ከራስሽ ጋር ለፈጣሪ እጅ መስጠት፣ ከዛም ፋይት ማድረግ። የሰው ልጅ ከሰራ የሰው ልጅ ራሱን ከሆነ የሰው ልጅ አማራጭ እንደሌለው አውቆ ቆራጥ ከሆነ እመቤቴን ያልፋልን የምስክር ነኝ። እመቤቴን ያልፋልን የምስክር ነኝ። ግን ቆራጥ መሆን አለብሽ። ራስሽን ማወቅ አለብሽ። የደሃ ልጅ ነኝ፣ ግጥም አድርጌ የደሃ ልጅ ነኝ። በቃ ወደ ኋላ ብመለስ የሚገጥም ያለ የአባቴ የጭቃ ቤት ምርጊቱ ከውጪ የለቀቀ ከውስጥ ብቻ ምርጊቱ አኮፍፎ የተቀመጠ በሩ በደብ ፎቃቅ ተደርጎ የሚዘጋ የአባቴ ቤት ነው ያለው። በቃ ለራሴ ነግሯለሁ። የደሃ ልጅ ምን አባ ነው የምትበጣጠሰው? ምን አባሽ ነው የምትበጣጠሽው? መኩሪያ ያለሽ የቱ ልትኮሪ? ወይ ያጎትሽ ቤት ያንቺ ነው እንዴ? ያንቺ አይደለም። የአያቶችሽ ቤት እኮ ያጎቶችሽ ያክስቶችሽ ነው። ያንቺ ነው እንዴ? ያንቺ ማንነት አባትሽ ነው። የአባትሽ ቤት ደግሞ ያለ ነው ብዬ ለራሴ ነግራታለሁ። ከዛ ደሃ ቁርጠኛ ነው፣ ወደፊት ይሮጣል። ደሃ ቁርጠኛ ነው። አለበለዚያ ይሄንን ከኤችኤንዲኤም ከሆነ ቦታ ልብስ እየገዛው ከሆነ ከሽን ቴንክ ዩ ጋድ ፎር ኤቭሪቲንግ ቴንክ ዩ ጋድ ፎር ዚስ ላይፍ የሆነ ቦታ እንጀቴን አስሬ የሆነ ምግብ እየበላው ቴንክ ዩ ጋድ ብለስ ፎር ኤቭሪቲንግ ነው ወይ? ጓደኞችሽ ጋራ መፎካከርም ማሳየትም አዩ አላዩ እኔ ሪዛልቱን የህይወቴን ሪዛልቱን ነው የምፈልገው። ትክክለኛ በቃ ውጤት ነው የምፈልገው። እኔ ጓደኞች ምናምን የዘመድ አዝማርት የትማደርስም የትምላሉ ሰዎች አይደለም እኔ የምኖረው። መፍታት ካለብኝ እፈታለሁ። የትኛው ፍርድ ቤት ቀርቤ ነው ለምን ፈታሽ ብሎ የሚከሰኝ? ኢንተርናሽናል ህግ ካለ ይክሰሰኝ። ለምን መንግስት አይሆንም ባለ ካልተመቸኝ ሲኦል ውስጥ የመኖር ግዴታ የለብኝም።
ለሱም ለኔም ጤና ሲባል ፈታዋለሁ። አሁን በህይወቴ ደስተኛ ነኝ አለ። የሆነ ቀን ይሄ ደስታ ደፍርሶ ቶክሲክ ከሆነብኝ እፈታለሁ። መጥቼ አም ሲንግል አገይን ነው የምላችሁ። ደግመሽ ፈታሽ ካችሁ አዎ ደግሜ ፈታው። ሰዋት ሂዱና ከሰሱኝ ነው የምላችሁ። የውሸት ለምንድን ነው የምኖረው? ማን ምን አገባው በእኔ ህይወት? የኢትዮጵያ ህዝብ እንደሆነ ሰው ከሞተ እንደሚወድ ተረድቻለሁ። ሰው ስትሞጪ የሞተ ሰው ፎሎ የምታረጉ ናችሁ እኮ 800,000 የነበረችዋን የሞተ ሰው ፎሎ አድርጋችሁ 900,000 ያስገባችኋት የሞተ ሰው። ስለዚህ በቁመህ ምን አልከኝ ምን አላልከኝ እኔ መስማማት የምፈልገው ከራሴ ጋር እንዲመቸኝ የምፈልገው ራሴ። የተመቸው ሰው አብሮ ይቀመጥ፣ ካልተመቸውት ይንካው። ምን አገባኝ? ነገው 200,000 ላይ ብሞት 500,000 ይገባል። የቷናት መቅደስ ኢትዮቻ ምናምን ይሄን 500,000 ይገባል። ስለኔ ለማየት ማለት ነው። በዛው እንዳልጠፋው ለጓደኛ ሼር ለማድረግ በዛው ፎሎ ያደርገኛል። you understand me? ህይወትህን ኖር ከልብህ በቃ። አለበለዚያ ሁሉም ሰው በየቤቱ ሁሉም ሰው የውሸት ነው። አንቺ ነሽ የውሸት የምትስቀው፣ አንተ ነህ የውሸት የምትስቀው። እኔ መቅደስ አልኩ። እኔ መቅደስ መድኃኒዓለም ምስክሬ ነው። እኔ ኦርቶዶክስ ነኝ። መድኃኒዓለም ምስክሬ ነው። እኔ ከከፋኝ መሳቅ አልችልም። እንግዲህ በሐሰት አትማል አይደለ? መድኃኒዓለም ምስክሬ ነው። እኔ ከከፋኝ መሳቅ አልችልም። ከከፋኝ መጨፈር አልችልም። ከከፋኝ ማውራት አልችልም። ከከፋኝ በሬን ዝግት አድርጌ አንተ ምን አልክ የኔ ጌታ ብዬ እየየ ማለት ነው ደስ የሚለኝ እንጂ ወጥቼ ደስ እያለኝ ነው በጣም ደስ እያለኝ ነው ልል ከፍቶኝ የራሴ እንትን ይገለኛል። ውሸታም ምናምን ምን እንደ የራሴ እንትን ራሱ ይገለኛል። የራሴ ህሊናዬ ያንቀኛል። ሲጀመር አይመጣልኝም፣ ሙዱም አይመጣልኝም፣ የወሬ ሙድም አይመጣልኝም። እግዚአብሔር ደግሞ ይረዳል። እንደዛ ስትሆን እግዚአብሔር የሚያስመስልን ይሁንልሽ ብሎ የተመቸሽ መስሎት እግዚአብሔርም ዝም ይልሻል። ስታስመስይ የተመቸሽ ይመስለውና እግዚአብሔርም ዝም ይልሻል። የከፋብሽ አለቃ ካለ ራገር አለኝ ወይ የተሻለ የለት እንጀራ ስጠኝ ወይ ሌላ እንጀራ ስጠኝ ወይ ይሄንን ሰውዬ አግራልኝ ብለሽ መድኃኒዓለም መለመን ራስሽ ላይ መስራት ብዬ ነው ማስበው። ትንሽ ጮኩባቸው ባይነንዬ ይፈማ ይጆል ብዬ እኮ ትላላችሁ። ያ ለዛ ነው ብዙ ጊዜ ሰዎች ጉረኛ የሚሉ ለዛ ነው። መቅድዬ ድሮ እኮ አታወሪም ነበር፣ መቅድዬ ድሮ እኮ ሳቅሽ ፈገግ ነበር። ምላሱ ከየት መጣ? ድሮ ደሃነኛ እንዴት ነው የማወራው? ለራሴ ሳልለወጥ ምን እያልኩ ልምከርሽ? እኔ ራሴ ድህነት እንዲጥባጤ በየተጫወተብኝ ድሮ ስታወሩ ፈገግ ከማለት ጫው ድሮ ይመጣሉ የሚያቁን ጀለሶች አለ አይደለ? ቀዮ የሚሉ ጀንጃኞች ምናምን። ወይኔ መቅድዬ አድገሽ ምላሳምሽ ድሮ እኮ ፈገግ ነበር የምትይው፣ ቅላትሽ ፀጉርሽ አይረሳኝም፣ ጥርስሽ ፈገግ ነው እንጂ እኮ ወሬ አታቂም ነበር። እንዴት ብሎ ይወራል? እንዴት ነው የማወራው? የዛን ሰዓት ምን እያልኩ ነው የማወራው? አባይ ማደሪያ ያለው ግንዱ ዘዩ ምን እያልኩ ላውራ? ሐሳብ ላዋጣ ለራሴ ያልጠቀመኝን ሐሳብ ለሰው ልስጥ። አሁን እኮ ማውራው ታሪክ ስላለኝ አትሊስት ከትላንትናው ማንነቴ በብዙ ማይል ስለራኩኝ ነው። በኢኮኖሚም በእድሜም በማስተዋልም በብዙ ነገር ስፔሻሊ በኢኮኖሚ ተመትቼ ለራሴ የሚቀጥለው እንትን ሊደርስብኝ ነው እያልኩኝ ምንድን ምን ልል ይችላል? ያው ሰው ሳይወራ አይደለ ይሆናል ነበር የምለው። መቤቴ እንደዛ ነበር የምለው በፊት። እሺ ይሆናል። እሺ መቅዲ ግን በቃ ፈገግ እኮ ነበር የምትይው፣ በቃ አታወሪም ነበር። አሁን እኮ በቃ ምላሳሞች። አሁንም ማውራው ስላለኝ ነው። የዛን ሰዓት ምንድነው ማውራው? እንዲህ ብታረገው እንዲሻልህ ነበር። እኔ ራሱ ምን ባረግ ምን እንደሚሻለኝ ሳላውቅ ምን ብዬ ነው እንደዚህ ብታረጊው እንዲሻል ነበር የምለው። የትዳር ኤክስፒሪየንስ የለኝ፣ የልጅ ማሳደግ ኤክስፒሪየንስ የለኝ፣ የመለወጥ ኤክስፒሪየንስ የለኝ። ምን ብለሽ እንዲህ ብታረግ ትያለሽ ለራስሽ ሳትለወጪ። ለዛ እኮ ነው አሁን ከእናቴ እህት ጋራ ከታላቅ እህቷ ጋራ አሁን አያቴ ብዙ ጊዜ አንቺም እኮ በትከሻሽ ነው የምታያት ትለኛለች። በጣም አንግባባም ነበር።
ስትመክረኝ ውስጤ እና ታዲያ አንቺ አዲስ አበባ ላይ ከሆንሽ አዲስ አበባ ጦጦ አጠቃላይ ሁለተኛ ደረጃ ትምህርት ምናምን ተማርሽ ሰው ዋት ምን እየሰራሽ ነው? ከዛን ተመረቅሽ ምናምን የትምህርት ማስረጃሽን ቤት ቁጭ አድርገሽ ከልጅ ልጅ ጋር ትዳረቂያለሽ። ሰው እንደዚህ አይነት ሰው ምክርም ሊሰማ አይችልም። ሰው ከመምከሩ በፊት ሄዶ አሁን አክስቴ ስራ እየዋለች ብትመጣ እቺን በይ ፀጉርሽን ሂጂና ተሰሪ ምናምን ብትለኝ እሰማታለሁ። ሮል ሞዴል ያረጋታለሁ። እኛም ቂንቂን ብለናል። እኛም የእንትን ተማሪ ነበርን። እኛም የእንትን ተማሪ ነበር ብትለኝ ጭንቅላቴ ሶዋት አሁን ምን እያረግሽ ነው? ከኔ ጋር እየተጨቃጨቅሽ ነው? 24 ሰዓት ቤት ቁጭ ብለሽ የእናትሽን እንጀራ የአባትሽን እንጀራ እየበላሽ ነው። እየተጋፋሽ ነው። የወጣት ጡረተኛ ሆነሻል ይላል ጭንቅላቴ። ያንን ሰው ለመስማት ስትመክሪ ለመስማት አንቺ አሁን ላይ እንዴት ነው ያለሽው? የዛን ሰዓትም አይቼ ፈገግ አይቼ ሳቅ ምለው መናቅም ሆነ ሌላ ነገር ሳይሆን የማዋጣው ነገር የለኝም፣ የማዋጣው ወሬ የለኝም። ለዛ ስራ ገባለሁ 11 ተኩል ስራ ገባለሁ። ወሬ ያለብህ እኔ ሸዋይቷሊ ስራ በፈታህማ የማውራት ሞራል አይኖረኝም። ስራ በፈታ የማውራት ሞራል አይኖረኝም። ባይዘወይ እኔ ስራ ፈት ብሆን አንተን የመምከር የህይወት ልምዴን የመናገር ሞራል አይኖረኝም። ላንተ የህይወት ልምድ ከመናገሬ በፊት መጀመሪያ ሄጄ ስራ ሰርቼ ደሞዝ ማምጣት አለብኝ ብሎ ጭንቅላቴ ይነግረኛል። በቃ ሰነፍ ሲመክሩት ደግሞ የሰደቡት ይመስላል። ብዙዎቻችሁ እኮ ሰው የጠቀመው ሲነግራችሁ የተሳደበ ስለሚመስላችሁ ነው የምትናደዱት። this is problem. This is your problem, my people. ቲማቲም ስልሴ ላይ ሱጎይ ላይ እንትን ልጨምርበት የበሶ ብላጣ ልጨምርበት። አሁን ከዚህ ቀጥዬ ከኦንላይን ከወጣሁ በኋላ ምርጥ ፍሎግ ሰርችላችሁ ከለባበስኩ በኋላ የምሄደው ዝም አትዩ። አይወዱም። ይልሽ አንዳንድ ሰዎች አይወዱም። ገብቷቸዋል። ይሄ አሁን ብዙ ብናወራ ብዙ ቤተሰብ ሊቀየሟችሁ ይችላልና ይቅርና አንድ ሰው ድሮ በቃ ከማንም አትጠብቅ አልኩት። እኔም ገና ህይወት በጣም ከብዶብኝ ምን እንደምወስን እንዴት እንደምሆን እንዴት አንዳንዴ እግዚአብሔርን ነው የምላችሁ ደሴ ሄጄ በሶስተኛው ቀን ተመልሼ አዲስ አበባ መጥቼ አውቃለሁ። ካንዩ ቢልሚ ደሴ ሄጄ በሶስተኛው ቀን አዲስ አበባ መጥቼ አክስቴ ጋር አንድ ቀን አድሬ እንደገና ደሴ ሄድኩኝ። አንዳንድ ጊዜ ክሬዚ ያረጋችኋል፣ መወሰን ያቅታችኋል። የት ቦታ መስራት እንዳለባችሁ ምን ማድረግ እንዳለባችሁ መንገዳችሁን እስክታገኙ ድረስ መቤቴ ዝም ብሎ የሆነ ቦታ ሄዳችሁ በደንብ አልሳቀልኝም፣ ፊት አልሰጠኝም፣ ሰላም ነው እንዴት ነሽ መተሽ ነው ኦኬ የት መተሽ ነው ተበ እሷ ጋር ነበርኩ የመጣሁት የት መተሽ ነው አለችኝ እንዴ ብዬ እንደገና ተመልሼ አውቃለሁ። የእናቴ እህት ከተላሽ እህቷ ጋር መጥቼ ትንሽ አረፍልል ራሴን ላረጋጋ ሞከርኩኝ። በቃ አዲስ አበባ ነው መስራት ያለብኝ ወይስ ደሴ ነው መስራት ያለብኝ? ተቀጥሬ ነው ወዴት ነው? ወደ ደብረ ብርሃን ነው ወደ ናዝሬት ነው የሚለው በቃ ብቻ ትንሽ ለራሴ ጊዜ ፈለኩኝና አክስቴ ጥሩ ነው አሪ ግቢ ስለነበራት መጣሁኝ። ሰላም ነው እንዴት ነሽ? የት መተሽ ነው? ሰላም ነው ልጠይቅ ነው ኦኬ ምናምን ስትል ኦኬ የት መተሽ ነው ማለቷ። በይ ቁጭ በይ ትንሽ አረፍ በይ ኦኬ። እንደገና ወዲያውኑ በሁለተኛው ቀን አድሬ ጧት ተመልሼ መቼ መተሽ ነው? ቆይቻለሁ አልኳት። ግን ውሸቴ ነው። እንደመጣው ቀጥታ እሷ ጋር ነው የመጣሁት። አንዳንድ ጊዜ እንትን ይላችኋልና በዛው ዝግብ ውስጥ እያለሁኝ ለአንድ ታናሽ ወንድሜ ከሰው አትጠብቅ አልኩት። ከማንም አትጠብቅ። የሰው ስጦታ የትም አያደርስም። አንደኛ ሰው ቢያረግልህም እድሜ ለኔ ነው የሚልህ። የሰው ስጦታ አያጠግብም። መድኃኒዓለምን ጠይቅ። ከዚህ በኋላ
እናት የለን ያለ እናት አድጌ አባቴ እንደ እየየ አይጠቅመንም። እናታችን ቅድስት ድንግል ማርያም ናት። አባታችን ደግሞ አለ። በቃ ከዚህ በኋላ 18 ዓመት አልፎናል ሰርተን ምናምን ይሄ ጉረኛ ቤተሰብ የሆነ መነሻ ካልሰጠች ዝም ብሎ ይሆናል እንዴ አለኝ። ታው ያ ዝም ብለሽ አሁን እንትና እንደዚህ ገዝተው ሰጥተውት ነው የእንትና እንዲህ ገዝተውት ነው አባቷ ይዙ ሰጥተው ቆጠራል የሀብታም ዘመዶቻችን ነው። እኔ ግን ከማንም አልጠብቅም። ተምረሃል ተምሬያለሁ በዛች ባለችን እውቀት ሰርተን ደሞዝ አግኝተን ያችን አጠራቅመን ነው እንጂ እንደዛ አያልፍም ማለት አያችሁ። እንደዛ የሚል ሰው ስቲል እንደዛው አይነት ተመሳሳይ ህይወት ላይ ነው የምትኖረው። በጣም አዘናለሁ። በቃ አንዳንድ ጊዜ ከማንም አትጠብቅ። ማንም ደስ እንዲለው ማንም ደስ እንዳይለው አታስመስል። ምን አገባኝ ነው የሆነ ቀን ትዳር ፈትቼ ፈታውኝ መልሼ እኮ ጋይስ አይ ምናምን ከ10 ዓመት በኋላ ወይ ከ20 ዓመት በኋላ ከ15 ዓመት በኋላ ቢስቅን ምን አገባኝ? እሰየታባቷ ቢልኝ ምን አገባኝ? ዋናው እየኖርኩ ነው። ትዳርም ላይ እየኖርኩ ነው። ከፈታሁም በኋላ እየኖርኩ ነው አይደለም። ምሳሌ ነው የምነግራችሁ። የሴጣን ጆሮ ይደፈን። ዋናው እኔ መኖር መቻሌ ነው። ከሌሳ ያለ ደስ አለው ተደሰተ አልተደሰተ፣ ዋናው እኔ ጤና ሆኜ መተንፈስ መቻሌ ነው። ካለው አዲስ ምዕራፍ አለ። በህይወት ካለው ሞት ነው አማራጭ የሌለው። በህይወት ካለው ሌላኛው የተዘጋው ምዕራፍ ይከፈታል። ሌላውን ፔጅ እንከፍታለን። ሌላውን የህይወቴን ፔጅ ከፍታለሁ። አለዛ የምታለቃቅስ የምትቀፍል ህይወትህን በሙሉ በሰው የምታላክክ፣ በአባትህ የምታላክክ፣ በእናትህ የምታላክክ፣ በጓደኛ የምታላክክ፣ የጓደኛ ምክር ነው አስደግመውብኝ ነው ኮትተውብኝ ነው መትተውብኝ ነው። ሰው ማን አባቱ ስለሆነ ነው መትቶ ያንተን ህይወት የሚያበላሸው? ካለ መድኃኒዓለም ያንተ ጓደኞች ያንቺ ጓደኞች ከመድኃኒዓለም በልጠው ነው መትተው ያንቺን ህይወት የሚያበላሹት። ቢኮዝ አንቺን መጀመሪያ ደካማ ስለሆንሽ ትንሽ በመተት ስለምታምኒ። ሰይጣን ከካርሹ ይካዳል። ካላወቅሽው አያቅሽም። ካላወቅሽው አያቅሽም። ሄደሽበትም ካላወቅሽ ከቤተሰብ ጀምሮ ኮተት ቤታችሁ ውስጥ ከሌለ ካላወቅሽ ጭንቅላትሽ ውስጥ ካላስተያየሽው የለም በቃ። እንደዛም ከመሰልሽ አካባቢው ልቅቅ። ስልጣን የምትሰጪው ከሆነ እየባሰበት ያም ሰው ደግሞ ሰርቶልኛል ማለት ነው እያለ እያጠነከረው ነው የሚሄደው። ገብታችኋል? እያጠነከረው ሰርቶልኛል ማለት ነው። አያችሁ? በህይወቴ በዚህ ተበላሸ ስትይ እኮ ሜቢ ያበላሸው ሰው እንኳን እየሰማሽ ከሆነ ጭራሽ እንዲያጠብቅብሽ እየነገርሽው እኮ ነው። ጠበቅ እንዲያረገው ሰርቶልኛል ማለት ነው። በደንብ ጠበቅ ላርግ። ገብቷችኋል? እንደዛ ነው። መሞት መፍትሄ ነው ብዬ አላስብም። የሀገሬ ልጆች መፍትሄ ነው ብላችሁ ካሰባችሁ ግን እኔ ግን ለማናባት ነው ብዬ ነው መሞተው። ተንከራትቼ አድጌ ይችን ዓለም ሳልበቀላት ጮቤ ሳረቅጥበት ለማናባቱ ብዬ ነው መሞተው። ያለ እናት ቁርቁዝ ብዬ አድጌ ጮቤ ሳረቅጥ ይችን ምድር ሳልበቀላት ዝም ብሎ መሞት አለ እንዴ? ፈጣሪ ነይ ካለኝ ብቻ ነው የሚሄደው። እሱ ጌትየው ነይ ካለኝ እሺ እሄዳለሁ። እኔ እዚህ ያላችሁ 61 ሰው እያንዳንዳችሁ ራሱ አንዳንድ አመት ብትሰጡኝ እቀበላችኋለሁ። እንኳን ራሴ ለጣፋት ካለጃች ቀልደኛ እንዲህ እንደዋዛ መስዋዕት ተከፍሎበታል እኮ ይሄ ህይወት። ዩቲንግ ለ10 ባዳ ቀዳዳ ለሚደፍል ለ10 ባዳ ራሴን ስገለው እዛች ጋር መጥቶ መርፌ እና ክር ለመሆነው ሰውዬ ራሴን ሳጠፋ ኧረ ቀልደኛ ነሽ። ለዛ ነው መጽሐፍ ቅዱስ አንዳንድ ጊዜ ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ አትሆኑ። እግዚአብሔር የለም ብለህ ስታስብ ሰይጣን ባንተ ላይ ስልጣን ወስድና ሂድ ምን ትሰራለህ? ሙት ይቻለም እኮ ከንቱ ናት እዚች ዓለም ላይ እኮ ምናምን። ለዛ እኮ ነው አሁን ልጆቹን የገደለው ሰውዬ ምን ያክል ሰይጣን እንደተጫወተበት ካናዳ ላይ ሰው የራሱን ልጅ ገሎ መኪና ውስጥ አድርጎ ደውሎ ለፖሊስ ይናገራል።
መኪናዬን እዛ ጋር ነው ያቆምኳት። ልጆችን ገድዬ መኪናዬ ውስጥ አድርጊያቸዋለሁ። ልጆቹን ከዛ ውሰዱ፣ እኔ ደግሞ ኑና እሰሩኝ ይላል። ምን ያክል ሰይጣን እንደሚጫወትበት ምን ያክል ሰይጣን እንደሚጫወትባችሁ። ሰነፍ በልቡ እግዚአብሔር የለም ይላል። እግዚአብሔርን ስትክዱ ምን ያክል ሰይጣን እንደሚጫወትባችሁ ከእግዚአብሔር እንድትጣሉ። ይሄ ሰውየውን እስር ቤት ሆኖ እነዛ ሁለት ልጆቹን ይዞ ሲገላቸው መቼም በአባቷን ፕሊስ ፓፓይ ማለታቸው አይቀርም አይደለም? አዎ ካናዳ እኮ ሁለት ልጆቹን ቆሎ የመሳሰሉ ወንድና ሴት ልጆቹን ገደለ። ከሚስቱ ጋር ተለያይቷል። ካናደደችው እንኳን ሚስቱን ነው አይደለ ሰው የሚገለው። ካናደደችው ከቀና ልጆቹን እንደወትሮ እሱ ጋር ወስዶ ቅዳሜና እሑድን እንትን ሊል ሄደ። እባክሽ አቆሚው። ምኑን ነው የማቆመው? ቅዳሜና እሑድ ልጆቹን ሊያዝናና ወሰደ። ህግ በፈቀደለት መሰረት ልጆቹን ግድል አድርጎ መኪና ውስጥ አድርጎ ለፖሊስ ደውሎ መኪናውን ያቆመበትን አድራሻ ሎኬሽን ተናገረ። እሱም እጁን ለፖሊስ ሰጠ። ያው በእንግሊዘኛ ዜናው እየተራገበ ነው ከትናንት ጀምሮ። ካናዳ ያሉት ፔጆች ጋርም ግቡ። ይሄን ወሬ እየነገርኩሽ ነው። ሰይጣን ይጫወትብሻል ከእግዚአብሔር ስትርቂ። እግዚአብሔር የለም ስትይ እምነት ደስ የሚለው አንዳንዴ እንደ ሳይኮሎጂ ነው። ጽድቅና ኩነኔ ቢኖርም ባይኖርም እምነት እንደ ሳይኮሎጂ ነው። በቃ የሆነ የምትፈሪው አካል አለሽ፣ ያረግልኛል ብለሽ ተስፋ የምታረጊው አካል አለሽ። አቆም የእውነትን መጋፈጥ ነው። ዜና የተናገረው እኮ ነው። ትኩስ ዜና እኮ ነው። ትላንትና እኮ ነው የተከሰተው። እኔ ስላቆምኩት ዜናው አይቆምም። የሀገር ልጆች ወዲህ ብለን ማረጋችሁ። አሁን ልለባብስና ልውጣ። ምሳ ሰራርቼ ጨርሻለሁ። ወይኔም ባለቤቴም ማንጎ እሰራልሃለሁ ብዬው ነበር አይደለም? ነገር አይመቅድዬ የቅድም ያልኳችሁ ናቹራል የጎርት እንደዚህ አይነት ናቹራል የጎርት ግዝት አድርጋችሁ በማር ስጧቸው። ጣፋጭ ነገር ከሚበሉ በተረፈ እግዚአብሔር አምላክ እኛንም ልጆቻችንንም ይጠብቀን። እኔ በበኩሌ ይቅርታ አድርጉልኝና ሞት አማራጭ አይደለም። ጤና ከሆንኩኝ እግዚአብሔርን አመሰግናለሁ። ግዴታ ሀብታም ሆኜ መኖር አይጠበቅብኝም። ግዴታ ሌክጀሪ ህይወት መኖር አይጠበቅብኝም። ጤና ካረገኝ እግዚአብሔርን አመሰግናለሁ። ልጆቼ ጤነኛ ከሆኑ እግዚአብሔርን አመሰግናለሁ። በቃ ትዳሬ ጤናማ ካልሆነ እፈተዋለሁ። ማን አስገደደኝ? እንኳን አይደለም በ80 ያገባሁትን በቁርባን ባገባም እፈተዋለሁ። እግዚአብሔርን እያማረርኩኝ የምኖረው አንድም ትዳር የለም። ይሄ መብቴ ነው። በቃ ይሄ የራሴ የግል አስተሳሰቤ ነው። እያማረራችሁ መኖር ትችላላችሁ። እኔ አልችልም። አማርሬ እንድኖር ለራሴ ለመቅደስ አልፈቅድላትም። ምን በወጣት ለምንድን ነው መቅደስ እያማረራችሁ የምትኖረው? ምን በወጣት አይገባትም። ማማረር አይገባትም። ማልቀስ አይገባትም። በልጅነቷ ያለና ስታድግ ያለቀሰችው ይበቃታል። በቂ ነው። ሰው ልጅ አንዴ ነው የሚያለቅሰው። እኔ ማድረግ በማልችለው ነገር እኔ ማድረግ በምችለው ነገር ላለቅስ አልችልም። አልፈቅድም ለራሴ። ለምን ነው የማለቅሰው? ለምንድን ነው? እግዚአብሔር እንድኖር ነው እንጂ የኗሪያና ራዲ እንደሆነ አይደለም ወደዚህ ምድር ያመጣኝ። እሱን እንዳመሰግነው እንጂ እንዳማረረው አይደለም ወደዚህ ምድር ያመጣኝ። ስለዚህ አዘኔ በሰው ከሆነ ሰዎችን ካጠገቤ አርቃለሁ። በራሴ ከሆነ ባለኝ አመሰግናለሁ። 4 ነጥብ። ምናልባት ግን የጤና ጉዳይ ከሆነ ከባድ ነው። እሱ የሚፈታው እግዚአብሔር ብቻ ነው። ያ አንድ ሰው ታሞ ለምን ታማረራለህ ልል አልችልም። እንዴት የታመመን ሰው ለምን ታማረራለህ እላለሁ። ያልተያዘ ግልግል ያውቃል። ሰው ጤነኛ ሆኖ እርዳታ የሚጠይቅ ጤነኛ ሆኖ የሚያማረር ሰው ግን በእኔ ቦታ የለውም። ጤነኛ ነህ፣ ስራ ከተንኮል ነፃ ሁን። ተንኮለኛ አትሁን።
ተንኮል ለማንኛችንም አይጠቅምም። እወዳችኋለሁ። ቻው። እሺ እየበላችሁ በዛ ላይ ሌላው ደግሞ ንገራችሁ፣ አበሻ ሰው ሲበላ አይወድም። ስትሞቱ ግን የሞተ ሰው ፎሎ ያደርጋል። አበሻ ስትሞቱ የሞተ ሰው ፎሎ ያደርጋል። 1 ሚሊዮን ከነበራችሁ 1,300,000 ትሆናለህ። 300 ሰዎች የሞተ ሰው ነው ፎሎ የሚያደርጉት። አዎ ቦኒ ስትሞት 800,000 ነበር፣ አሁን 900,000 ገብታለች። አበሻ የሞተ ሰው ፎሎ ያደርጋል። ያ ቪዲዮ እንዲታይለት ሁሉ ታግ ሁሉ ሊያደርግ ይችላል። እኔ ሰማይ ቤት እንዲደርስለት ይሁን እንዴት እንደሆነ አላውቅም። ታግ ሁሉ ይጠቀማል። ሰውየው ሞቶ ታግ ሁሉ ይጠቀማል። ሰውየው እኮ የለም ትልቅ ፎሎ ስላለው እንዲደርስለት ይሁን አላውቅም። ያ አሁን ይሄንን ለባለቤቴ ነው ማለት ነው። ቢኮዝ ጣፋጭ ነገር ከሚበላ ይሄንን ከኋላው ቁጭ አድርጌለት እመጣለሁ። ቪዲዮ ኮል እያወራን እዚህ ጋር አድርግለታለሁ። ምን አገባኝ? ቪዲዮ ኮል እያወራን እዚህ ጋር አድርግለት። ፊት ለፊት ከደምኩት አያየውም። ፊት ለፊት ላድርግለት ሲመጣ ይላል። ወዳችኋለሁ፣ አከብራችኋለሁ። ጨርሻለሁ። ይቅርታ ዘገናችሁ አትታዩ። ወዳችኋለሁ፣ አከብራችኋለሁ። ልለባብስ ነው። መቼ ነው ማውራት የጀመርሽው? ህይወቴ ሲለወጥ ነው ማውራት የጀመርኩት። ካልተለወጠ ምንድነው ማውራሽ? ካልተለወጠማ ብሽሽቅ ነው የሚሆነው። የሆነ ቦታ ላይ እኔም እንዳንቺው ነኝ። አሁን እኔ ያለሁበት ህይወት እኔም የሚያደፋፍረኝ አጥቼ ነው እንጂ እኔም መሞት ይሻለኛል ምናምን እልሻለሁኝ። ህይወቴ ሲለወጥ ከራሴ ጋር ስታረቅ መንገዴን ሳገኝ ፈጣሪን ማመስገን ስጀምር ቱ ማች ቶኪንግ። እወዳችኋለሁ። ለሁሉም ነገር ክብሩን መድኃኔዓለም ይውሰድ። በእኔ ህይወት ላይ ምንም በራሴ የሆነ ነገር የለም። ሁሉ ነገር የሆነው በፈጣሪ ነው። ግን እግዚአብሔርን አመስግኑ፣ አትዋሹ፣ ራሳችሁን አትሸውዱ፣ ለማንም ብላችሁ አትኑሩ። ህይወታችሁን የራሳችሁን ኑሮ ኑሩ። የምትበሳጩበት ህይወት ላይ አትቆዩ። የምትናደዱበት ህይወት ላይ አትቆዩ። ህይወት እኮ ማረሚያ ቤት እኮ አይደለም። ተፈርዶብሽ ነው። ያ ማረሚያ ቤት አይደለም ህይወት። ማረሚያ ቤት ነው እንዴ? ማረሚያ ቤት ነው። እኔ አጥር ሰብሬ መውጣት የማልችለው። ያ ህይወት ማረሚያ ቤት አይደለም። መቀየር የምትችይው መሄድ የምትችይው ነገር ነው። ፍርድ ቤት ውስጥ ተፈርዶብሽ አይደለም እየኖርሽ ያለሽ። አሁን ፀጉሬ ላበጣጥር ጋይስ እና ለወጣ ሰርፍ ሎግ እሰራላችኋለሁ። እሺ ባይ ባይ።